በሶማሊላንድ ውጥረቱ በረታ። ኔታንያሁና ሼህ መሐመድ ተናንቀዋል። ለጠቅላይ ሚኒስትር ቤንያሚን ኔታንያሁና እስራኤል ከቅርብ ጊዜያት ወዲህ ነገሮች እየሰመረላቸው ይመስላል። በሀገር ውስጥ ብዙም ተቀባይነት የሌላቸው የሀገሪቱ መሪ የመካከለኛው ምስራቅና አካባቢውን ሁኔታ በመጠቀም ስልጣናቸውን በሚገባ ማደላደል ችለዋል። በጋዛና በሊባኖስ የእስራኤልን ተገዳዳሪዎች ያዳከሙት ኔታንያሁ ባሳለፍነው ክረምት ከወዳጃቸው ዶናልድ ትራምፕ ጋር በመሆን ኢራንን ማጥቃታቸው የሚታወስ ነው። በዓለም አቀፉ ጂኦፖለቲካል መድረክ ነገሮች ካሰቡት በበለጠ የተመቻቸላቸው የሚመስሉት ኔታንያሁ ታዲያም አድማሳቸውን በማስፋት አፍሪካ ቀንድ ላይ ጭምር ዳናቸውን ማሳረፍ ጀምረዋል። ጠቅላዩ በዋናነት ከከባድ ተገዳዳሪዎቻቸው አንደኛው የሆነውን የየመኑን ታጣቂ ቡድን ሁቲ በጥቃት ቀለበት ውስጥ ማስገባት የሚያስችላቸውን እድል ታሳቢ ባደረገ መልኩ ለሶማሊላንድ እውቅናውን ሲሰጡ ታይተዋል። መላው ዓለምን በተለይም የአረቡንና የሙስሊም ሀገራትን ነርቭ የነካው የእውቅና ሂደትን ተከትሎ ታዲያም የተቀሰቀሰው አቧራ በቀላሉ የሚበርድ አልሆነም። የተባበሩት መንግስታት የጸጥታው ምክር ቤት ጭምር ድንገተኛ ስብሰባ የጠራበት ሂደት በተለይም የሶማሊላንድን ፕሬዝዳንት ሐሰን ሼህ መሐመድንና ጠቅላይ ሚኒስትር ኔታንያሁን አንገት ለአንገት አስተናንቆ ቀጥሏል። የእስራኤሉ መሪ ለስራ ጉብኝት ወደ አሜሪካ በመሩበት ወቅት በሶማሊላንድ ጉዳይ የሰነዘሯቸው አወዛጋቢ አስተያየቶች ደግሞ ነገሮችን በእሳት ላይ ነዳጅ አይነት አድርጓቸዋል። በወቅታዊው የሶማሊላንድ እውቅና ዙሪያ ከግራ ቀኝ የተሰሙ አዳዲስ መረጃዎችን በሰፊው ይዘናል። አብራችሁን ቆዩም። ሚዛናዊ ሙስሊም የኔታንያሁ ፍርጃም። ኔታንያሁ በዚህ ወቅት ለቃለ መጠይቅ በሚጠየቁባቸው መድረኮች ላይ በዋነኛ አጀንዳነት ከሚቀርቡላቸው ጥያቄዎች መካከል ሶማሊላንድን የተመለከተ እንደሆነም የሚታወቅ ነው። ከሶማሊያ በኩል እስራኤል ከያዘችው አካሄድ እንድትመለስ ደጋፊዎችን ጭምር በማስተባበር የውግዘት እርምጃዎችን እያካሄደች ቢሆንም የእስራኤሉ መሪ ግን ወደ ኋላ የሚመለስ ጉዳይ እንደማይኖረው አፍረጥርጠው እየተናገሩ ናቸው። ኔታንያሁ በዛ ሲያበቁም ሶማሊላንዶችን ጥሩ ሙስሊሞች እያሉ ሲያወድሱና በሀርጌሳ ላይ የባለቤትነት ጥያቄ የምታነሳውን ሶማሊያ አምርረው ሲነቅፉ ተሰምተዋል። ጠቅላዩ ስለ ጉዳዩ ሲናገሩ ሶማሊላንድ 6 ሚሊዮን ሚዛናዊ ሙስሊሞች ያሉባት ሀገር ስትሆን እነሱ የአብርሃም ስምምነትን መቀላቀል ይፈልጋሉ። እነሱ ዲሞክራሲ ናቸው፣ ምርጫ ያካሂዳሉ ሲሉ ተሰምተዋል። ሶማሊያን በተመለከተ ሲናገሩ ደግሞ ቀሪው የሶማሊያ ክፍል እንደ አልሸባብ አይነት ቡድኖች ባሉበት ለአስርታት ምንም አይነት ምርጫዎችን ሳያካሂድ ዘባንዝኬ ሆኖ የቆየ ነው የሚል ንቀት የተሞላበት አይነት ፍርጃም ሰንዝረዋል። ኔታንያሁ ከኒውስ ማርክ ጋር በነበራቸው ቆይታ እርምጃው ሚዛናዊና ሙስሊም ሀገር ከሆነችው ሀርጌሳን ለመደገፍ ያለመ እንደሆነም በይፋ ሲናገሩ ተሰምተዋል። አብርሃም አኮርድ በተሰኘው ስምምነት በቀጣይ አባል እንዲሆኑና እስራኤል ጋር ቁርኝት እንዲፈጥሩ ከሚፈልጉ ሀገራት መካከል ሀርጌሳ አንዷ መሆኗን አስረግጠው ተናግረዋል። ኔታንያሁ የሶማሊላንድ አመራርና ፖለቲካዊ ስርዓት ከሶማሊያ መረጋጋት የራቀውና በሽብር የተከበበ አመራር የተለየ ነው ሲሉ መናገራቸውን ተከትሎ አንዳንዶች የከፋፍለ ግዛ አካሄድ ነው ሲሉ ነገሩን ተችተዋል። ያም ብቻ ሳይሆን ሁሉም ሀገራት ለሶማሊላንድ እውቅና በመስጠት አብሮ መስራት እንደሚገባው ሲናገሩም ተሰምተዋል። ምንም እንኳን የእውቅና መስጠቱ ሂደት ከብዙ አቅጣጫዎች ውግዘት ያስከተለ ቢሆንም ኔታንያሁ ግን አሳማኝ ነው ሲሉ በአጽንኦት ተናግረዋል። ጠቅላዩ ሀገራት የእስራኤልን ፈለግ በመከተል ለሶማሊላንድ እውቅና በመስጠት አብሮ መስራት እንደሚገባቸው የሚገልጽ የቅስቀሳ አይነት አስተያየት ጭምር ሰንዝረዋል። ይህ በእንዲህ እንዳለም ከቀናት በፊት በቱርክ አንካራ የነበሩት ፕሬዝዳንት ሐሰን ሼህ መሐመድ ከአልጀዚራ ጋር በነበራቸው ቆይታ ውሳኔው ከፍተኛ ድንጋጤ ውስጥ እንደከተታቸው ሲናገሩም ተሰምቷል። የሶማሌው መሪ ውሳኔውን ድንገተኛና ያልተጠበቀ ሲሉ ጠርተው የእስራኤል እርምጃ የጋዛ ፍልስጤሞችን በአፍሪካ ቀንድ ለማስፈር ያለመ ነው በማለት እስራኤል ከእርምጃዋ እንድትገታ አሳስበዋል። ሶማሊላንድ የመገንጠል ጥያቄ ለ3 አስርት ዓመታት ስታቀነቅን የቆየች ሲሆን በዓለም ላይ ማንም ሀገር እውቅና አልሰጣትም ሲሉ የሶማሌው ፕሬዝዳንት አውስተዋል። ፕሬዝዳንቱ አስተያየታቸውን በመቀጠል ለእኛ ሀገሪቱን በሰላማዊ መንገድ ዳግም አንድ ለማድረግ ጥረት እያደረግን ቆይተናል። ከ30 ዓመታት በኋላ እስራኤል በድንገት ዘላ መታም ለሶማሊላንድ እውቅና ሰጥተናል ማለቷም እጅግ ያልተጠበቀና ድንገተኛ ነው ሲሉ አምርረው ነቅፈውታል። ፕሬዝዳንቱ በቃለ መጠይቅ ቆይታቸው ሶማሊላንድ እውቅናውን ከእስራኤል ለማግኘት 3 ቅድመ ሁኔታዎችን እሺ ብላ መቀበሏን የሀገራቸው የደህንነት መስሪያ ቤት በትክክል እንደደረሰበት ጭምር ተናግረዋል።
ሼህ መሐመድ ቅድመ ሁኔታዎችን ሲዘረዝሩም ፍልስጤማውያንን ከጋዛ አውጥቶ በሶማሊላንድ ማስፈር፣ በኤደን ባህረ ሰላጤ የእስራኤል ጦር ሰፈርን ማቋቋምና ሶማሊላንድ የአብርሃም አኮርድን ስምምነት እንድትቀላቀል ማድረግ ነው ሲሉም ተሰምተዋል። የአብርሃም አኮርድ የሚሰኘው ስምምነት እስራኤል ከአረብ ሀገራት ጋር ዘመናትን የተሻገረውን መጥፎ ዲፕሎማሲ ግንኙነት ለማሻሻል በፕሬዝዳንት ዶናልድ ትራምፕ የተለቀቀ እንደሆነም የሚታወቅ ነው። የተባበሩት አረብ ኤሚሬትስ፣ ባህሬን፣ ሞሮኮና ሱዳን አይነት ሀገራት ለስምምነቱ ተገዥ መሆናቸውን በፊርማቸው እንዳረጋገጡ አይዘነጋም። የጋዛው ቀውስ ባይፈነዳ ኖሮም ሳውዲ አረቢያ ጭምር ከእስራኤል ጋር ያላትን ዲፕሎማሲያዊ ግንኙነት ለማደስ ተቃርባ እንደነበር የሚታወቅ ነው። የሶማሌው ፕሬዝዳንት ሼህ መሐመድ ግን የእስራኤል እቅድ እንዳይሳካ ሀገራቸው ከደጋፊዎቿ ጋር በመሆን ጥረቷን አጠንክራ እንደምትቀጥል ለአልጀዚራ ተናግረዋል። የሶማሌው መሪ በቃለ መጠይቅ ቆይታቸው ቀድሞም ቢሆን እስራኤሎቹ በድብቅ ሶማሊላንድ እንደነበሩ የሀገራቸው ደህንነት ተቋም ተጨባጭ መረጃ እንዳለው ይፋ አድርጓል። ሰሞንኛው የእውቅና መስጠት ሂደትም በድብቅ ሲፈጸም የነበረው ሂደት መደበኛ ከማድረግ ውጪ የተለየ ነገር የለውም ሲሉም ተሰምተዋል። ፕሬዝዳንቱ እስራኤል በኃይል እርምጃ ፍልስጤማውያኑን በአካባቢ አምጥታ ማስፈሯ አይቀሬ እንደሆነ የሚጠቁም አስተያየት ጭምር ሲሰነዝሩ ተሰምተዋል። እሳቸው እንደዛ ቢሉም በፕሬዝዳንት ትራምፕ ባለ 20 ነጥብ ላይ የጋዛ የሰላም ስምምነት እቅድ ማንም ከጋዛ የማያፈናቅልና ከአካባቢው መልቀቅ የሚፈልጉ ሰዎች በነጻ አካባቢውን ለቀው መሄድና በተመቻቸው ሰዓት መመለስ እንደሚችሉ ይናገራሉ። ሼህ መሐመድ ግን እስራኤል እቅዷ ቀይ ባህር፣ የገልፍ ቀጠናና የኤደን ባህረ ሰላጤ በሚሰኙ ስፍራ ያሉ ወሳኝ ስትራቴጂካዊ ስፍራዎችን በሙሉ ለመቆጣጠር ያለመ መሆኑን ሲናገሩ ተሰምተዋል። የሶማሌው ፕሬዝዳንት በአንካራ ቆይታቸው ከቱርካቻቸው ረሲፕ ጣይብ ኤርዶጋን ጋር በሰጡት የጋራ መግለጫ ኤርዶጋን የእስራኤልን የእውቅና ድርጊት አምርረው ሲተቹ ተሰምተዋል። ድርጊቱ የአፍሪካ ቀንድን የሚበጠብጥ ነው የሚለው ስሞታም በሁለቱ መሪዎች በሰፊው ሲንጸባረቅ ተሰምቷል። ሶማሊያ አንድነቴን ለማስጠበቅ አግዙኝ እያለች በምትገኝበት በዚህ ሰዓት በሀገር ቤት እስራኤልን የሚዋግዙ ሰልፎችን ለማካሄድ ጭምር ሙከራዎች ተደርገዋል። መዲናዋ ሞቃዲሾን ጨምሮ በመላው ሶማሊያ የተለያዩ ከተሞች የተቃውሞ ሰልፎቹ መካሄዳቸውን የአረብ ዓለም መገናኛ ብዙሃን በሰፊው እየተቀባበሉ ሲዘግቡት ተሰምተዋል። በብዙ ጉዳዮች ላይ ህብረት የራቃቸው እንደሆኑ የሚነገርላቸው ሶማሊያውያን የሀገራቸውን ባንዲራ እያወዛወዙ የአንድነትና በጋራ ሆኖ የእስራኤልን እርምጃ የመመከት ጥሪ ሲያቀርቡ ተሰምተዋል። ፕሬዝዳንት ሼህ መሐመድ የሀገራቸው ሁነኛ ወዳጅ የሆነችው ቱርክን ጨምሮ ከተለያዩ ሀገራት ድጋፍ ለማግኘት እየሞከሩ ባሉበት በዚህ ሰዓት በባይዶዋ፣ ላሳኖድ፣ ኦቢዮና ሌሎች የሀገሪቱ አካባቢዎች ሰላማዊ ሰልፎች መደረጋቸውን ለማወቅ ተችሏል። በሶማሊያ ከዳር ዳር የታየው የተቃውሞ ሂደትም ከዚህ ቀደም በብዙ ጉዳዮች ላይ ጥግና ጥግ የሆነ እይታ ላይ የነበሩ አካላት ጭምር አንድ አቋም ሲያንጸባርቁ የታዩበት መሆኑንም ዘገባዎች ጠቁመዋል። የእስራኤል እውቅና መስጠት ውሳኔም በቀጣይ ለእነሱም ጠቀሜታ እንደሚኖረው የተረዱት ራስ ገዞቹ ፑንትላንድና ጁባላንድ ግን ጉዳዩን በዝምታ ሲያልፉት ታይተዋል። የሶማሊላንድ ውጭ ጉዳይ ሚኒስትር ዳይሬክተር በበኩላቸው ከአይ24 ጋር በነበራቸው ቆይታ በስም ባይጠቅሱም ሌሎች ሀገራትም ፈለጉን ሊከተሉ እንደሚችሉ የሚገልጽ የራስ መተማመን ንግግር አድርገዋል። ኃላፊው ብቻ ሳይሆኑ ከሶማሊላንድ በሚመጡ በርካታ መረጃዎች ላይ ኢትዮጵያ በቀጣይ ለሶማሊላንድ እውቅና በመስጠት ሁለተኛው ሀገር ልትሆን ትችላለች እየተባለ ይገኛል። በሶማሊላንድ ዘንድ የእውቅናው ሂደት በየትኛውም ሀገር ላይ የተነጣጠረ ምንም አይነት ስጋት ወይም ጸባጫሪ ሂደትን ያዘለ አይደለም የሚል እይታ በሰፊው እየተንጸባረቀ ነው። በሶማሊያ በኩል ሂደቱን አምኖ ከመቀበል ውጪ የሚደረግ አሉታዊ አካሄድ በሞቃዲሾና በሀርጌሳ መካከል ያለውን መከፋፈል ከማዳን ይልቅ የሚያሰፋ መሆኑንም የሶማሊላንድ ባለስልጣናት እየተናገሩ ናቸው። በመጨረሻም ከዚህ ሁሉ ጉዳዮች በኋላም ከሶማሊያ በኩል ሶማሊላንድ ወሳኙ የቀይ ባህር መግቢያ ሌሎች ሀገራትን ኢላማ ላደረገ ሂደት ስትፈቅድ ማየት አንፈልግም የሚለው ነገር ተደጋግሞ እየተሰማ ይገኛል። ከሁቲ እስከ አልሸባብ ድረስ የእስራኤል በሶማሊላንድ መገኘት መቻል ለቀጣይ ጦርነት እንደሚያነሳሳቸው ሲናገሩ መሰማታቸው የነገሮችን መካረር የሚያሳይ እንደሆነ ተንታኞች እየገለጹ ይገኛሉ። በሶማሊያ መንግስት በኩል ቀንደኛ ወዳጁን ቱርክን ጨምሮ የተለያዩ ሀገራት በእስራኤል ላይ ተጽዕኖ እንዲያደርጉለት ጥረት ላይ መሆኑንም ለመረዳት ተችሏል። ምንም እንኳን እንደዚህ አይነቶቹ ጥረቶች ተጨባጭ ውጤት ያመጣሉ ተብሎ ባይታሰብም በፕሬዝዳንት ሼህ ሐሰንና ባልደረቦቻቸው ዘንድ የውግዘት መግለጫ ድጋፎችን ማግኘት በራሱ ወሳኝ እንደሆነም የሚናገረው አሉ። ይህ በእንዲህ እንዳለም በብዙ መለኪያዎች ሶማሊያ የባለቤትነት ጥያቄ የምታነሳበትን ሶማሊላንድን ካጣቻት መሰንበቷን የሚገልጽ ትንታኔ የሚሰነዝሩ አካላት አሉ። በእርግጥም የ6 ሚሊዮን ህዝብ መኖሪያ የሆነችው ሶማሊላንድ ዓለም አቀፍ እውቅና ባታገኝም እንደ ሀገር መቀስቀስ ከጀመረች ረጅም ዓመታት መቆጠራቸው የሚታወስ ነው። አርጌሳ
የራሷ መንግስት፣ ፓርላማ፣ ህገ መንግስት፣ የጸጥታ ኃይል ብሎም ደግሞ መገበያ ገንዘብ ጭምር ያላት ሲሆን በመደበኛነት ምርጫም ታካሂዳለችም። ያን ብቻ ሳይሆን የባለቤትነት ጥያቄ ከምታነሳባት ሶማሊያ አንጻር እጅግ የተረጋጋች ናት ማለት የሚቻል መሆኑን ተንታኞች ደጋግመው ሲናገሩ ይሰማል። ሶማሊላንድ በዓለማችን ወሳኝ የመርከብ መንቀሳቀሻ ስፍራ መገኘቷ ወሳኝ የጂኦፖለቲካዊ ሂደቶችን የሚያላብሳት መሆኑ ትልቅ ትኩረት እንድታገኝ ምክንያት እንደሆነም በአጽንኦት ይገለጻል። ሶማሊላንድ ከእነዚህ ሁሉ ነገሮች በኋላ ያለፉት 30 ዓመታት የትኛውም ሀገር እውቅና ሰጥቷት የሚያውቅ መሆኑ ግን የእስራኤልን ውሳኔ የተለየ የሚያደርገው መሆኑ በርካቶች እየተናገሩ ናቸው። ይህ በእንዲህ እንዳለም ወደ ኋላ መለስ ብሎ የሶማሊላንድ ታሪክ ሲፈተሽ የተለየ ነገር እንዳለው ታሪካዊ ሰነዶች ይጠቁማሉ። አካባቢው በ1884 በብሪታንያ ቀይ ግዛት ስር የገባች ሲሆን የብሪታንያ ሶማሊላንድ የሞግዚት አስተዳደር በሚል ሲጠራ መቆየቱን ሰነዶች ይናገራሉ። ስፍራው ከደቡብና ምስራቅ አቅጣጫ ከነበረው የጣሊያን ሶማሊላንድ ጋር ተለይቶ እስከ ሁለተኛው ዓለም ጦርነት መቋጫ መቆየቱ ይነገራል። በቀጣዮቹ 10 ዓመታት ቂም በቀል ስር እየሰደደ ሲሄድ አካባቢው ከፍተኛ ረብሻ ውስጥ እንደገባ ይነገራል። በተለይም አጉል ጀብድ በሚቀነው ዚያድ ባሬ ዘመን የአይነቱ መቋሰል በከፍተኛ ደረጃ ዘልቆ መታየቱ ይታወሳል። በ1880ዎቹ የዚያድ ባሬ ጦር ሶማሊላንድ ላይ ከባድ ጥቃት ከፍቶ መሰረተ ልማቶችን ሲያወድም በ10 ሺዎች የሚሆኑትን ገሏል። በዛ የተነሳም የባሬ መንግስት በ1995 ሲወድቅ ሶማሊላንድ በፍጥነት ነፃነቷን ለማወጅ የተንቀሳቀሰች ሲሆን ከዚያን ጊዜ አንስቶም ራሷን በራሷ እያስተዳደረች ዘመናት ተቆጥረዋል። ባለፉት 30 ዓመታት ያክል የራሷን መንግስታዊ ተቋማት በመመስረት ሰላማዊ ሂደትን እውን ለማድረግ መስራቷንም መረጃዎች ይጠቁማሉ። ቀሪው ሶማሊያ በእርስ በርስና ረብሻ ሲታመስ፣ እሷ ግን ሰላማዊ ሆና የዘለቀች ሲሆን አሁን ላይ ደግሞ የሀገርነት እውቅና ጭምር እያገኘች መሆኗም በቀጣይ እንደ ደቡብ ሱዳን ሁሉ ይፋዊ ሀገር ሆና ልትከሰት እንደምትችል ጠቋሚ ይመስላል።